ትናንት የተነሳው የእሳት ቃጠሎ የአንድ ዩኒቨርሲቲ ቤተመጻሕፍትን ክምችት በከፊል ማጋየቱን የዩኒቨርሲቲው ዳይሬክተር አስታወቁ። እስካሁን በሰው ሕይወት ላይ ጉዳት ስለመድረሱ የተሰማ ነገር የለም። የኩባ ኮሚኒስት ፓርቲ አዲስ ዋና ጸሐፊውን ይፋ አደረገ። በሀገሪቱ ታሪክ ከ6 አስርት ዓመታት በላይ ትልቁ ስልጣን ከአንድ ቤተሰብ እጅ በሰላም መውጣቱ ተገልጿል። ዜናው በዝርዝር የኢትዮጵያ መከላከያ በሀገሪቱ የሚታየውን የብሔር ጥቃት ለማብረድ ወታደር ማሰማራቱን አዣንስ ፍራንስ ፕረስ ከአዲስ አበባ በላከው ዜና አመለከተ። እንደ ዘገባው የመከላከያው ውሳኔ ከመጪው ግንቦት ወር ምርጫ አስቀድሞ በትግራይ ክልል የሚካሄደው ውጊያ ወደ ሌላ አካባቢዎች እንዳይዛመት አጽንኦት መስጠቱን መግለጫው ያመለክታል። የመከላከያ መግለጫ አያይዞም በሰሜን ሸዋና በአማራ ክልል በኦሮሞ ልዩ ዞን በተፈጠረው የጸጥታ ችግር ምክንያትም አስቸኳይ ጊዜ መደንገጉን ማመልከቱንም ጠቅሷል። የአስቸኳይ ጊዜ ድንጋጌውም የሕግን የበላይነት ለማስፈንና አፍራሽ ኃይሎች በአካባቢው ሰላምን እንዳያደፈርሱ እንደሚረዳም አመልክቷል። ዘገባው አክሎም የኢትዮጵያ እንባ ጠባቂ ተቋም ኃላፊ እንዳለ ኃይሌ ቀደም ብሎ በመጋቢት ወር ከ300 በላይ ሰዎች አማራ ክልል ውስጥ በደረሰ ጥቃት መገደላቸውን ጠቅሰዋል። ዶቼ ቬለ ያነጋገራቸው የሸዋሮቢት አካባቢ ነዋሪዎች በበኩላቸው ባለፉት 3 ቀናት ብቻ በአካባቢው ከነዋሪዎችም ሆነ ከልዩ ኃይል የሞቱ ሰዎች ቁጥር ከ29 እስከ 35 እንደሚገመት ተናግረዋል። አሁን እኛ እዚህ በትናንትናው ዕለት በሙስሊም ቀብር 6 አስከሬን በኦርቶዶክስ ደግሞ 4 አካባቢ እዚህ ሸዋሮቢት ብቻ ማለት ነው የተቀበረው። ራስ አካባቢ ደግሞ እንደዚሁ ይሄን ነው የሚያክል አለንና በአጠቃላይ እስከ ልዩ ኃይሉ ምንም 29 እስከ 35 ሰው አካባቢ እንደሞተ ነው መረጃው እንትን የሚለው። ሰዎች ሞተዋል። ለምሳሌ ወደ ራሳ ልጆች ወጣቶች ነበሩ ለእርዳታ ሲመጡ እንዳለ ወደ 10 ምናምን ልጆች በላይ ነው የሞቱት። ከልዩ ኃይል ደግሞ ከ10 በላይ ነው የሞቱት። ሌላው ግለሰቦች ሸዋሮቢት ከተማ ላይ ብቻ ከ20 በላይ ያለነሱ ሰው ነው የሞተብን። አጣዬና አጎራባች ባሉ አካባቢዎች የተከፈተውን ጥቃት ሽሽት ወደ 15000 የሚገመቱ ነዋሪዎች ከመኖሪያቸው መፈናቀላቸውም ተሰምቷል። የሰሜን ሸዋ ዞን አስተዳደር በበኩሉ በጥቃቱ በሰው ሕይወትና ንብረት ላይ የደረሰው ጉዳት እየተጣራ ነው ብሏል። ይህ በእንዲህ እንዳለም በአማራ ሕዝብ ላይ የሚደርሰውን ግድያና መፈናቀል ያወገዘ የተቃውሞ ሰልፍ ዛሬ በደሴ ከተማ መካሄዱን የተለያዩ መረጃዎች ያመለክታሉ። ሰልፈኞቹ ፍትህ ለአማራ ሕዝብ ሲሉ መጠየቃቸውን የአሜሪካ ድምጽ በፌስቡክ ገጹ አስነብቧል። ኢትዮጵያ በመታስገነባው የህዳሴው ግድብ ላይ ወደ ታችኛው ተፋሰስ ሀገራት ውሃውን የሚያፈሱ 2 ማስተላለፊያዎች ስራ አልቆ ሙከራ መካሄዱን የውሃ ሚኒስትር ዶክተር ኢንጂነር ስለሺ በቀለ አመለከቱ። ኢንጂነሩ በትዊተር ባሰራጩት መረጃ 2 ማስተላለፊያ ቱቦዎች በአመት የአባይ ውሃን ፍሰት የማሳለፍ አቅም ያላቸውና ለታችኞቹ የተፋሰስ ሀገራትም ውሃው እንደማይቋረጥ ማስተማመኛ የሚሰጡ መሆናቸውን ገልጸዋል። ተጨማሪ 13 ውሃ ማስተላለፊያዎች በግንባታ ላይ መሆናቸውን አስታውቀዋል። የግድቡን ግንባታና ፍሰት የሚያሳይ አጭር ቪዲዮ አክለው መልእክታቸውን በትዊተር ያስተላለፉት ኢንጂነር ስለሺ በቀለ አክለውም ኢትዮጵያ ኤሌክትሪክ ኃይል ማመንጫነት የምትጠቀምበት ግድብ የሱዳንን የጎርፍ ስጋትና የውሃ ብክነትን የሚቀንስ እንጂ ለማንም የጉዳት ስጋት እንዳልሆነም ዘርዝረዋል። የቻድ ጦር ኃይል ባሳለፍነው ሳምንት መጨረሻ በሰሜናዊ የአገሪቱ ክፍል ከ300 የሚበልጡ አማጽያንን መግደሉን ዛሬ አስታወቀ። የጦር ኃይሉ 5 የአገሪቱ ወታደሮች መሞታቸውን ገልጿል። በከፍተኛ የመሳሪያ ትጥቅ የተደራጀው አማጺ ቡድን ከአንድ ሳምንት በፊት ቻድ ፕሬዝዳንታዊ ምርጫ ስታካሂድ ነበር ሊቢያ ውስጥ ከሚገኝ ምሽጉ ጥቃት የሰነዘረው። ራሱን የቻድ የለውጥና የስምምነት ግንባር የሚለው አማጺ ቡድን የከፈተው ጥቃት በቻድ ጦር ያጸፋ እርምጃ መምከኑንና በርካቶች መገደላቸውን የጦር ኃይሉ ቃል አቀባይ ለአዣንስ ፍራንስ ፕረስ ገልጸዋል። ቃል አቀባዩ በውጊያው 36 ወታደሮች መጎዳታቸውንና 150 አማጺያን በቁጥጥር ስር መዋላቸውንም አመልክተዋል።
ከተያዙት መካከል 3ቱ ከፍተኛ የቡድኑ አባላት ናቸው ብለዋል። 24 ተሽከርካሪዎችንም ሰራዊቱ መቆጣጠሩንም አክለው ገልጸዋል። የቻድ መንግስት አማጺው ቡድን በቲቤስና በካነም ክፍለ ሀገራት የከፈተው ጥቃት አሁን መቆሙን አስታውቋል። አማጺው ቡድን በበኩሉ ካነም ክፍለ ሀገርን ነጻ አውጥቻለሁ ማለቱን ዘገባው ጠቅሷል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊው ዜና ነው። በደቡብ አፍሪካዋ ኬፕ ታውን ከተማ ትናንት የተነሳው የእሳት ቃጠሎ የአንድ ዩኒቨርሲቲ ቤተ መጻሕፍትን ክምችት በከፊል ማጋየቱን የዩኒቨርሲቲው ዳይሬክተር ዛሬ አስታወቁ። ትናንት ታብል በተባለው ተራራ ላይ የተነሳው እሳት ዛሬ ወደ መሀል ከተማ መዛመቱ እየተነገረ ነው። ቃጠሎ የደረሰበት የኬፕ ታውን ዩኒቨርሲቲ የአፍሪካ ጥናት ዘርፍ በጎርጎሮሳዊ 1930 ዓመተ ምህረት የተሰራ ሲሆን እሳቱ የማንበቢያ ክፍሉን አውድሞታል። በዚህም ከፍተኛ ዋጋ የሚሰጣቸው የሰነድ ስብስቦች መውደማቸውን የቤተ መጻሕፍቱ ኃላፊ በፌስቡክ ገጻቸው መግለጻቸውን የፈረንሳይ የዜና ወኪል ዘግቧል። የእሳቱ ቃጠሎ በተጠቀሰው ዩኒቨርሲቲ ላይ ያደረሰው የጉዳት መጠን አካባቢው ሲረጋጋ ተመርምሮ ይፋ እንደሚደረግም የቤተ መጻሕፍቱ ኃላፊ ገልጸዋል። የእሳት አደጋ ሰራተኞች እንደሚሉት በከፍተኛ ንፋስ የተገፋው እሳቱ ወደ መሀል ከተማ እየሄደ ነው። በመቶዎች የሚገመቱት የዩኒቨርሲቲው ተማሪዎችም ከአካባቢው በእግራቸው ለመሸሽ እየተገደዱ ሲሆን በኬፕ ታውን ከተማ የሚገኙ ሌሎች ትምህርት ቤቶችም ተማሪዎች አስቀድመው እንዲያሰናብቱ ትዕዛዝ ተላልፏል። እሳቱ ምግብ ቤቶችን፣ መኖሪያ ቤቶችና ታሪካዊ ይዞታዎችን ከማውደሙና ጥቂት የእሳት አደጋ ሰራተኞችን ከመጉዳቱ በቀር እስካሁን በሰው ሕይወት ላይ ጉዳት ማድረሱ አልተሰማም። ሩሲያ 18 ዲፕሎማቶቿ ከቼክ ሪፐብሊክ መባረራቸው ከፕራግ የተሰነዘረ ትንኮሳ ነው ስትል ወቀሰች። የቼክ ባለስልጣናት በሀገር ውስጥ የስለላ ተቋም ምርመራ የሩሲያ የስለላ አገልግሎት ወኪሎች ናቸው ያሏቸውን የሩሲያ ዲፕሎማቶች ከሀገር እንደሚያባርሩ ቅዳሜ ዕለት አስታውቋል። በስለላ የተጠረጠሩት የሩሲያ ዲፕሎማቶች በጎርጎሮሳዊ 2014 ሁለት ሰዎች ለተገደሉበት ፍንዳታም ተጠያቂ እንደሆኑ ተገልጿል። ሩሲያ ክሱን ውድቅ አድርጋለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ለጋዜጠኞች በሰጡት መግለጫ የባለስልጣናቱ እርምጃ የጥላቻ ነው ሲሉ ፈርጀውታል። ትናንት ሩሲያ ሞስኮ ከሚገኘው የቼክ ሪፐብሊክ ኤምባሲ 20 ሰራተኞችን የዲፕሎማቲክ መብት በመግፈፍ ሰኞ ዕለት ሳይመሽ ግዛቷን ለቀው እንዲወጡ ትዕዛዝ ሰጥታለች። ሩሲያ ዲፕሎማቶቹን ለማስወጣት መወሰኗን ይፋ ከማድረጉ አስቀድሞ በሞስኮ የቼክ አምባሳደሯን ጠርታ ማነጋገሯም ተሰምቷል። የኩባ ኮሚኒስት ገዢ ፓርቲ አዲስ ፕሬዝዳንቱን መምረጡን ይፋ አደረገ። በኩባ ለከፍተኛው መንግስታዊ ስልጣን ፕሬዝዳንት ራውል ካስትሮን በመተካት የፓርቲው ተቀዳሚ ዋና ጸሐፊ ሆነው የተመረጡት ሙጉዌል ዲያዝ ካነል ናቸው። የአዲሱ ዋና ጸሐፊ መመረጥ በኩባ ላለፉት 6 አስርት ዓመታት በወንድማማች ተይዞ የነበረውን የመሪነት ቦታ ለወጣቶች መሪዎች ያሸጋግራል ተብሏል። የ60 ዓመቱ ዲያዝ ካነል በጎርጎሮሳዊ 2018 ዓ.ም ራውል ካስትሮን በፕሬዝዳንትነት የተኩ ሲሆን የፓርቲው ዋና ጸሐፊ ሊሆኑ እንደሚችሉ ሲጠበቅ ነበር። ይህ ዶይቼ ቬለ ነው። ከዶይቼ ቬለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ነው። የኢትዮጵያ መከላከያ በሀገሪቱ የሚታየውን የብሔር ጥቃት ለማብረድ ወታደር ማሰማራቱ ተገለጸ። በሰሜን ሸዋና በአማራ ክልል በኦሮሞ ልዩ ዞን በተፈጠረው የጸጥታ ችግር ምክንያትም አስቸኳይ ጊዜ መደንገጉም ተዘግቧል። የሸዋሮቢት አካባቢ ነዋሪዎች ባለፉት ቀናት ከ29 እስከ 35 የሚሆኑ ነዋሪዎችና የልዩ ኃይል አባላት መገደላቸውን ለዶይቼ ቬለ ገልጸዋል። ኢትዮጵያ በምታስገነባው የህዳሴው ግድብ ላይ ወደ ታችኛው ተፋሰስ ሀገራት ውሃውን የሚያፈሱ 2 ማስተላለፊያዎች ስራ አልቆ ሙከራ መካሄዱን የውሃ ሚኒስትር ዶክተር ኢንጂነር ስለሺ በቀለ አመለከቱ። ዜናው በዚሁ አበቃ። ሸዋዬ ለገሰን ለምሽቱ የዓለም ዜና ቅንብር አመሰግናለሁ። በመከታተል ላይ ያላችሁት ዶይቼ ቬለን ነው። የዜና
መጽሔት በሰሜን ሸዋ ከአለፈው አርብ ጀምሮ ታጣቂዎች በሰነዘሩት ጥቃት እስከ 35 የሚደርሱ ሰዎች ሳይገደሉ እንዳልቀረ የአካባቢው ነዋሪዎች ገለጹ። የሰሜን ሸዋ ዞን አስተዳደር በበኩሉ በጥቃቱ በሰው ሕይወትና ንብረት ላይ የደረሰውን ጉዳት እያጣራሁ ነው ይላል። ጥቃቱን በመሸሽ እስከ 15000 የሚደርሱ ሰዎች ከመኖሪያ ቀያቸው መፈናቀላቸውን ዞኑ አስታውቋል። ታምራት ዲንሳ ዝርዝር ዘገባውን አጠናቅሯል። ባለፈው ሐሙስ ሌሊት ለአርብ አጥቢያ ጀጀባ በተሰኘች አንዲት ቀበሌ በአነስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ በተፈጸመ የታጣቂዎች ጥቃት አንድ ሰው ተገድሎ በሌሎች ላይ ደግሞ የመቁሰል አደጋ ከደረሰ በኋላ ጥቃቱ በሌሎች አካባቢዎች መስፋፋቱን አቶ ወርቁ የተባሉ የአካባቢው ነዋሪ ለዶይቼ ቬለ ተናግረዋል። ሐሙስ ለአርብ ሌሊት አዲስ አበባ ወደ ደሴ የሚሄዱ ባልቺ ከምትባል አንድ አነስተኛ ቀበሌ ወደዚህ 4 ሃይሩፍ የተከታተለ ሲሄድ አንደኛው ላይ ጥቃት አድርሰው አንድ ሰው ሞቷል በሰዓቱ፣ ሌሎቹ ቁስለኞች ነበሩ። ከዛ በኋላ አርብ ቀን ወደ ማታ ላይ ሁለቱም አካል ወደ ተኩስ ተገብቷል ማለት ነው። በአካባቢው ግጭት ሊቀሰቀስ እንደሚችል አስቀድሞ መረጃ ደርሶን ነበር የሚሉት ሌላው የሸዋሮቢት ከተማ ነዋሪ አቶ ሸዋረጋ መረጃውን ቢያገኙም መሄጃ በማጣታቸው ጥቃቱ ገፍቶ መጥቶብናል ሲሉ ተናግረዋል። የተነሳበት ምክንያት ምንድነው? እኛ መረጃ ሲደርሰን እንዲህ አይነት ረብሻ ያነሳሉ። የተቀመጃ ይላል እርዳታ እየተመጣላቸው ነው። ልክ የሆነ ሽኔ የሚባል ቡድን እነሱ ጋር እየተከማችተዋል። ስለዚህ ሸዋሮቢት ላይ በጣም ኃይለኛ ውግዘት አለ። እንደዚህ እናቃጥላለን የሚል ነገር መረጃው ደረሰን። ሲደርሰን ግን እኛ ምንም የትም ቦታ መሄጃ ስለሌለን ስለነበረ ዝም ብለን የተመለከትነው። በኋላ ላይ ያው ነገሩ ሲበስ አርብ ዕለት ጭራሽ ተኩሱ ልነግር አልችልም። በአማራ ልዩ ኃይልና በታጣቂዎቹ መካከል የሚደረገው ውጊያ መባባሱን ተከትሎ በርካቶች ወደ ተራራማ አካባቢዎችና ወደ መሃል ሜዳ መሸሻቸውን እነዚሁ ነዋሪዎች ተናግረዋል። በአካባቢው 3 ቀናትን በወሰደውና በርካታ አካባቢዎችን እንዳዳረሰ በተነገረለት በዚሁ ግጭት የአማራ ልዩ ኃይል አባላትን ጨምሮ እስከ 35 ሰዎች ሳይገደሉ እንዳልቀረ አቶ ወርቁ ተናግረዋል። በትናንትናው ዕለት በሙስሊም ቀብር 6 አስከሬን፣ በኦርቶዶክስ ደግሞ 4 አካባቢ እዚህ ሸዋሮቢት ብቻ ማለት ነው የተቀበረው። በራስ አካባቢ ደግሞ እንደዚሁ ይህን ነው የሚያክል አለን እና በአጠቃላይ እስከ ልዩ ኃይሉ ምንም 29 እስከ 35 ሰው አካባቢ እንደሞተ ነው መረጃውን። አቶ ሸዋረጋም ይህንኑ ባረጋገጡበት አስተያየታቸው በጥቃቱ በርካቶች መገደላቸውን ይናገራሉ። ሰዎች ሞተዋል። ለምሳሌ ወደ ራሳ ልጆች ወጣቶች ነበሩ ለእርዳታ ሲመጡ እንዳለ ወደ 10 ምናምን ልጆች በላይ ነው የሞቱት። ከልዩ ኃይል ደግሞ ከ10 በላይ ነው የሞቱት። ነው ሌላው ግለሰቦች ቢያንስ ሸዋሮቢት ከተማ ላይ ብቻ በላይ ያለነሱ ሰው ነው የሞተው። ከአንድ ወር በፊት ጀምሮ በአማራ ክልል ሰሜን ሸዋ ዞንና በኦሮሞ አስተዳደር ዞን አዋሳኝ ወረዳዎች ተከስቶ የነበረው ግጭት በቅጡ በቁጥጥር ስር ሳይውል ሁኔታውን የሚያባብስ ክስተት ተፈጥሯል ያሉት ደግሞ የሰሜን ሸዋ ዞን አስተዳዳሪ አቶ ታደሰ ገብረ ጻዲቅ ናቸው። እንደርሳቸው ለግጭቱ መባባስ አስተዋጽኦ ያደረገው በአካባቢው ለተፈጠረው ችግር የሚመጥን የጸጥታ ኃይል አለመሰማራቱ ነው። ያው እንግዲህ በአካባቢው የጸጥታ መዋቅር ባለው መቆጣጠር አልተቻለም። ትንሽ አንደኛ የኃይል ማነስ ነበረ። ግጭቶቹ በርከት ያሉ ቦታዎች ነበሩ። በአንድ ጊዜ 4-5 ቦታዎች ላይ ነበር ይፈጠር የነበረው። ይህንን ለመቆጣጠርና ለማስቆም የነበረው የኃይል ማነስ ነበረ። ሁለተኛ የገባውም ተጠራርቶ እርምጃ ወስዶ በማስቆም አካባቢ ግጭቶች ነበሩ። መነሻነት እንደገና ግጭቱ ተባብሶ አሁን ሰሞኑን የነበረው ሁኔታ ሊከሰት ይችላል ማለት ነው። በአካባቢው ለግጭቶች በተደጋጋሚ መከሰትና መባባስ በአካባቢው ይንቀሳቀሳል ያሉትን ኦነግ ሸኔ የተባለ የታጠቀ ኃይል ተጠያቂ እንደሚሆን አቶ ታደሰ ገልጸዋል። ከ2011 ጀምሮ እንዲሆነ ተከታታይ በየዓመቱ ግጭቶች ነበሩ እና አካባቢ ላይ ደግሞ አልፎ አልፎ ብቻ ሳይሆን ራሱ በመዋቅር ውስጥ በብሔረሰብ ዞን ውስጥ ከራሳቸው የመደበኛ ጸጥታ አካላት ጋር ግጭት የሚያደርጉ እንዳለ ሪፖርት ለክልልም ለፌዴራልም እንደተደረገ እናውቃለን። በጥቃቱ ከሞቱትና ከቆሰሉት በተጨማሪ ከ4 እስከ 15 ሺህ የሚሆኑ የአካባቢው ነዋሪዎች ተፈናቅለው መሀል ሜዳ መስፈራቸውን የዞኑ አስተዳዳሪ ነግረውናል። በጉዳዩ ላይ የኦሮሞ ብሔረሰብ ዞን አስተዳደር ዋና አስተዳዳሪውን ጨምሮ የዞኑ ደህንነትና የጸጥታ ኃላፊ አስተያየት ለማካተት በተደጋጋሚ ስልክ በመደወል ያደረግነው ጥረት አልተሳካም። የመከላከያ ሚኒስቴር ትናንት ባወጣው መግለጫ ግጭቱ ተጠናክሮ በቀጠለባቸው የሰሜን ሸዋና የኦሮሞ ብሔረሰብ ዞን አስተዳደር አካባቢዎች በጸጥታ እዝ ወይም ኮማንድ ፖስት እንዲመራ መወሰኑን አስታውቋል።
ዘገባውን ታምራት ዲንሳ ነበር ያስደመጠን። ሁለተኛው የዜና መጽሔታችን የአማራ ምሁራን መማክርት ጉባኤ መግለጫ ይላል። የዜጎችን ደህንነት ማስጠበቅ የመንግስት ግዴታ ነው ሲል የአማራ ምሁራን መማክርት ጉባኤ ገልጿል። ጉባኤው በአማራ ክልል ሰሜን ሸዋ ዞን በአጣዬና በአካባቢው ለደረሰው የህይወትና የንብረት ጉዳት ማዘኑንም ገልጾ ጥቃቱ መንግስት ለጉዳዩ ያሳየው የቸልተኝነት ውጤት ነው ብሏል። ለተጨማሪ ዘገባ ፀሐይ ጫኔ። የአማራ ምሁራን መማክርት ጉባኤ የጽህፈት ቤት ኃላፊ ዶክተር ዳዊት መኮንን ለዶይቼ ቬለ እንደገለጹት በአማራ ክልል ሰሜን ሸዋ ዞን አጣዬና አካባቢው ማንነት ላይ ላነጣጠሩ ጥቃቶች ሲጋለጥ ይህ የመጀመሪያው አይደለም። ይሁን እንጂ መንግስት ለነዚህ ተደጋጋሚ ጥቃቶች ትኩረት ሰጥቶ ችግሩን ባለመፍታቱ በአካባቢው በተመሳሳይ ጥቃት ንጹሃን መገደላቸው መማክርቱን እንዳሳዘነው ገልጸዋል። በጥቂት ሳምንታት ልዩነት በጣም በተደራጀና በሰፋ መልኩ እዚሁ ተመሳሳይ ቦታ ላይ የአማራ ህዝብን መሰረት ያደረገ የማንነት ጥቃት ሲፈጸም ያንን ማክሸፍና መከላከል አለመቻሉ የፌዴራል መንግስቱም የክልሉ መንግስትም ለጉዳዩ በቂ ያክል ትኩረት ሰጥቷል ብለን አናስብም። በተለይ እንግዲህ የአማራ ህዝብን ለባለፉት 20 ዓመታት ማንነትን መሰረት ያደረገ ጥቃት ደርስበት ነበረ። ይሄን ጥቃት በስሙ አለማውገዝ ሲያስፈልግ ግጭት ሌላ ጊዜ ንጹሃን ዜጎች እየተባለ ትኩረት በመነፈጉና ፍትሃዊና ህጋዊ እርምት ባለመወሰዱ ጥቃቱ ቀጥሏል። በድርጊቱም በጣም አስደናል። ኃላፊው እንደሚሉት ጥቃቱ ባለፉት በርካታ ዓመታት በአንድ ማህበረሰብ ማንነት ላይ ያነጣጠረ የተሳሳተ ትርክት ውጤት ነው። ምንም እንኳን ማግለልና መፈራረጅ ጠቃሚ ነገር ባይሆንም ተለይቶ የሚጠቃ የማህበረሰብ ክፍል እስካለ ድረስ እውነታውን በመቀበል እነዚህን ኃይሎች ማስቆምና ማውገዝ የግድ ነው ብለዋል። በመሆኑም መንግስት በተለያዩ አካባቢዎች የተፈጸሙ ያሉ ጥቃቶችን የተለያዩ ስሞችን ከመስጠት ይልቅ ማንነትን መሰረት ያደረጉ መሆናቸውን ተቀብሎ ማውገዝ ችግሩን ለመፍታት የመጀመሪያው እርምጃ መሆኑንም ዶክተር ዳዊት ገልጸዋል። መንግስት መጀመሪያ ማድረግ አለበት ብለን የምናስበው እነዚህ በተለያየ ቦታ በወለጋ ምስራቅና ምዕራብ፣ በሆሮ ጉዱሩ፣ በመተከል፣ በጉራ ፈርዳ ከሰሞኑ ደግሞ በአጣዬና በማጀቴ አካባቢ የምናያቸው ጥቃቶች ሆን ተብለው የአማራ ህዝብን እረፍት ለመንሳት የታቀዱ መሆናቸውን የአማራ ህዝብን ማንነት መሰረት አድርገው የተፈጸሙ መሆኑን በመግለጽ ማውገዝ ይገባዋል ብለን እናስባለን። ያ እየሆነ አይደለም። ሲያሰኝ ግጭት ሌላ ጊዜ ንጹሃን ዜጎች እየተባሉ የእነዚህ የወገኖቻችን እልቂት ተገቢውን ትኩረት አግኝቷል ብለን አናስብም። ስለዚህ ያንን ማረም የመጀመሪያ ነው ብለን እናስባለን። በሌላ በኩል ጥቃት የሚካሄድባቸው አካባቢዎች ተለይተው የሚታወቁ በመሆናቸው የፌዴራሉም ይሁን የክልሉ መንግስት በእነዚህ አካባቢዎች የተለየ ትኩረት በመስጠት አስፈላጊውን የጸጥታ መዋቅር በአካባቢው በመዘርጋት ማህበረሰቡን መጠበቅና መከላከልም ሌላው መፍትሄ መሆኑን ተናግረዋል። ከሁሉም በላይ ግን ለችግሩ ሁሉ ምንጭ ሆኗል ያሉት ህገ መንግስቱና የሀገሪቱ የፖለቲካ ስርዓት መስተካከል አለበት ይላሉ። የዚህ ሁላ ጥቃት ምንጭ የሆነው ህገ መንግስትና የሀገሪቱ የፖለቲካ ስርዓት ነውና እነዚህ ማህበረሰቦች የአካባቢ ውክልና፣ የክልል ውክልና፣ የፌዴራል ውክልና ያላቸው ብዙዎቹ ድምጻቸው አይሰማም። ባሉበት አካባቢም እንደ ሁለተኛ ዜጋ የሚቆጠሩ በሚሆን በመሰረታዊነት በአካባቢ፣ በክልል፣ በፌዴራል ምክር ቤት በጸጥታ መዋቅር ውስጥ ተሳትፈው ራሳቸውን እየተከላከሉ የራሳቸውን መብት እያስከበሩ ሊኖሩ የሚያስችል ስርዓት መዘርጋት አለበት ብለን እናምናለን። አሁን ባለውም ሁኔታ ያንን ለማድረግ የሚከለክል ነገር አለ ብለን አናስብም። ስለዚህ ከልብና ከእውነት ከተነሳ እነዚህና መሰል ተግባሮችን በማድረግ የሚደርሰውን ጥቃት በመጠንም ቢሆን መቀነስ ይቻላል ብለን እናስባለን። የአማራና የኦሮሞ ህዝቦች ለዘመናት አብረው የኖሩና አሁንም እየኖሩ ያሉ ህዝቦች መሆናቸውን ኃላፊው ጠቅሰው በየቦታው የሚታዩ ግጭቶች የህዝብ ሳይሆኑ በተለያዩ ፖለቲካ ኃይሎች ውስጥ የተሰለፉ እንደ ኃላፊው ገለጻ የግጭት አትራፊ ያሏቸው ወገኖች ናቸው። በመሆኑም ህዝቡ አብሮ የመኖር እሴቱን እያጠናከረ እንዲቀጥል መክረዋል። ሀገሪቱ የተለያዩ ፍላጎቶች ያሏቸው የፖለቲካ ኃይሎች የሚንቀሳቀሱባት ሀገር በመሆኗ አለመግባባት ሊኖር ይችላል የሚሉት ኃላፊው፣ ይሁን እንጂ ልዩነትና አለመግባባትን በውይይትና በመነጋገር በመፍታት ግጭትን ማስወገድ ይገባል ብለዋል። በዚህ ረገድ የመማክርት ጉባኤው መሰረታዊ በሆኑ የሀገሪቱ ጉዳዮች ከተለያዩ ኃይሎች ጋር ውይይት ማድረጉንም ዶክተር ዳዊት መኮንን ጨምረው ገልጸዋል።
ለዘገባው ፀሐይ ጫኔ የነበረች። ሶስተኛው ርዕሳችንም በዚያው በአማራ ክልል በተካሄደው ግድያ ላይ ያቆየናል። በአማራ ክልል በተለያዩ አካባቢዎች በደረሰ ብሔር ተኮር ጥቃት የአማራ ብሔራዊ ንቅናቄ አብን ሊያካሄድ የነበረውን የምርጫ እንቅስቃሴ ሙሉ በሙሉ ማቋረጡን ገልጿል። የአዲስ አበባ ወኪላችን ዮሐንስ ገብረእግዚአብሔር ዝርዝሩን ልኮልናል። በአማራ ክልል የኦሮሚያ ብሔረሰብ ልዩ ዞንና በሰሜን ሸዋ በደረሱ ጥቃቶች ምክንያት አብን የምርጫ እንቅስቃሴ ስራውን ሙሉ በሙሉ ማቋረጡን ገልጿል። ኦፌኮ ድርጊቱን አውግዞ መንግስት አፋጣኝ ህጋዊ እርምጃ እንዲወስድ ጠይቋል። ኢዜማ ባወጣው መግለጫም በተደጋጋሚ የሚከሰተው ግጭት መፍትሄ ያልተገኘው የችግሩ ምንጭ ማረቅ ስላልተቻለ ነው ብለዋል። የተለያዩ የተቃዋሚ ፓርቲዎች ለሞቱትና ለቆሰሉት የተሰማቸውን ሀዘን በመግለጽ መንግስትን ተጠያቂ የሚያደርጉ መግለጫዎችን አውጥተዋል። የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ ላይ ተጨማሪ ማብራሪያ እንዲሰጡን የድርጅቱ የስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድን አነጋግረናቸዋል። እንግዲህ እኛ በ2006ኛው ሀገር አቀፍ ምርጫ ለመሳተፍ እንቅስቃሴ ስናደርግ ቆይተናል። እያደረግን ነበር እስከ መጨረሻው ሰዓት የተለያዩ ገፊ ምክንያቶችም እየመጡ ነገር ግን ትላንትና እሁድ በባህር ዳር ከተማ ያዘጋጀነው ትልቅ ፕሮግራም ነበር። እሱን ጨምሮ በተከታታይ በዚህ እስከመቼ እንዲሆንና እንደሚሆን ወደፊት ያብራራን የምንሄደው ሆኖ ወደ ምንስ ሊሄድ ይችላል የሚለውንም ተጨማሪ ማብራሪያ የምንሰጥበት መሆኑ እንዳለ ሆኖ የምርጫ እንቅስቃሴያችንን ሙሉ በሙሉ አቁመናል በአሁኑ ሰዓት። ስለዚህ ይህ ማለት ምንድነው? በአደባባይ የምናደርጋቸውን የምርጫ ቅስቀሳዎች፣ በቴሌቪዥን የአየር ሰዓት የምናደርጋቸው እንቅስቃሴዎች እንዲሁም ለምርጫ 2013 የሚደረገውን የቴሌቪዥን እና የሬዲዮ የክርክር መድረኮችን ሙሉ በሙሉ የማንሳተፍ መሆኑንና ያቆምን መሆኑን ነው ማሳወቅ የፈለግነው። የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ በበኩላቸው ተከታዩን ብለውናል። በእውነቱ ከመጀመሪያው ጀምሮ እንደዚህ አይነት አስቸጋሪ ነገሮች ህዝብ ላይ መፈጸማቸውን በጣም እናዝናለን። ምናልባት ይሄ ነገር መነሻው አለው። መነሻው ሲጀመር የመልካም አስተዳደር ጉድለት መነሻው ብለን ነው የምናምነው እና ይሄ የመልካም አስተዳደር ጉድለት፣ አሳታፊ አለመሆን፣ ህዝብን እንደ ስልጣን ምንጭና እንደ ስልጣን ባለቤት ካለማየት የመነጨ ነውና ይሄንን የሚያደርግ ደግሞ ስልጣን ላይ ያለው ፓርቲ መንግስት ስለሆነ ኃላፊነቱን ይወስዳል ብለን ነው የምናምነው። በኢዜማ የህዝብ ግንኙነት ክፍል የኮሚኒኬሽን ዘርፍ ኃላፊ አቶ ዘላለም ወርቅ አገኘው በበኩላቸው ተከታዩን ብለዋል። የትኛውም ችግር አፈታት ስርዓት ችግርን መረዳት በራሱ መፍትሄ ለመስጠት አንድ አቅጣጫ ነው። በእኛ እምነት ቦታዎቹ ላይ እነዚህ አካባቢዎች ላይ የሚፈጠሩ ችግሮች በተደጋጋሚ ለመግለጽ እንደሞከር ነው የአካባቢ አስተዳደሮች እጅ ያለበት በጣም የተደራጀና እንደዚህ እንደሚናቀው አይነት ኃይል እንዳልሆነ በተደጋጋሚ ስንገልጽ ቆይተናል። ይሄ የአጣየውን ብቻ ሳይሆን የቤኒሻንጉሉን የወለጋውንም ይጨምራል። ይሄ የታችኛው መዋቅር ጭምር ያለበት የመንግስት መዋቅር ጭምር ያለበት ችግር ነው እና ይሄ መንግስታዊ መዋቅሩን ጭምር መፈተሽ ያስፈልጋል ብለን በተደጋጋሚ አስቀምጠናልና የችግሩ ምንጭ አንዱ ብለን እኛ የምናስበው መንግስታዊ መዋቅሩ ጭምር ነው። የችግሩ ምንጭ ብለን ከዚህ በተደጋጋሚ ያስቀመጥነው ተጠያቂ የሚሆን ሰው መጥፋት ነው ብለናል። አንድም ሰው ተጠያቂ ተደርጎ አያውቅም። ይህንን ከታች በዝርዝር አብራርቶ አቅጣጫ መስጠት ያስፈልጋል የሚል ነገር ነው አስቀምጠን የነበረውና ይህንን መንግስት ከምንጩ መርምሮ ሊፈታው ይገባል። ከዛ ደግሞ በተረጋጋሚ ደረጃ ስራው የዜጎችን ህይወት መጠበቅ መሆን እንዳለበትና ከዛ የቀደመ ሌላ ተግባር እንደሌለው መንግስት መረዳት አለበት የሚል ይዘት ያለው መግለጫ ነው የሰጠው። የኢትዮጵያ መከላከያ ሚኒስቴር ባወጣው መግለጫም በድርጊቱ ፈጻሚዎች ላይ እርምጃ መወሰድ መጀመሩን ገልጾ የእዝ ጣቢያ መመስረቱን ይፋ አድርጓል። በዚህም መሰረት ከደብረ ሲና እስከ ኮምቦልቻ አዋሳኝ ወረዳዎች ከመንገድ ግራና ቀኝ 20 ኪሎ ሜትር የጦር መሳሪያ ይዞ መንቀሳቀስ መከልከሉን፣ መንገድ መዝጋትን ጨምሮ በቡድን መንቀሳቀስ በጥብቅ የተከለከለ መሆኑን ገልጸዋል። ለዲደብሊው ዘገባ ዮሐንስ ገብረእግዚአብሔር ነኝ ከአዲስ አበባ። ዛሬ በወሎ ደሴ፣ ባጣዬ፣ በምዕራብ ወለጋ፣ በመተከልና በሌሎች አካባቢዎች በአማራ ተወላጆች ላይ የሚፈጸመውን ግድያና መፈናቀል በመቃወም ነዋሪዎች ድምጻቸውን በአደባባይ አሰምተዋል። በተለይም ሰሞኑን በሰሜን ሸዋ 5 ወረዳዎች የተፈጸመውን አሳዛኝ ድርጊት በማውገዝ እውነት መንግስት ካለ አጥፊዎች ለህግ ያቅርብልን በማለት ጠይቀዋል። ሰልፈኞቹ የአማራ ክልል መንግስት ቸልተኝነትም አውግዘዋል። በደብረ ማርቆስ ዩኒቨርሲቲና በከተማዋም እንዲሁ ተመሳሳይ የተቃውሞ ሰልፍ
ሰልፍ ተካሂዷል። መንግስት ፍትህ እንዲሰጥ ተጠይቋል። ወደ አራተኛው የዜና መጽሔታችን ስናልፍ በኢትዮጵያ ውስጥ ያሉ ችግሮችና ውጫዊ ተጽዕኖዎች ሀገሪቱን ለከፍተኛ ቀውስና አለመረጋጋት እየዳረጓት መሆኑን ዓለም አቀፍ ምሁራን ተናገሩ። በኢትዮጵያ ወቅታዊ ሁኔታ ላይ ዓለም አቀፍ የቪዲዮ ውይይት ኢትዮጵያዊነት በተሰኘ ድርጅት አማካኝነት ትናንት ነው የተካሄደው። ውይይቱን የተከታተለው ዘጋቢያችን ታሪኩ ኃይሉ ተጨማሪ ዘገባ ልኮልናል። በኢትዮጵያ ጉዳይ ላይ የዳበረ እውቀትና ልምድ ያላቸው ዓለም አቀፍ ምሁራን ጥናታቸውን እያቀረቡ ውይይት ባደረጉበት በዚሁ የዙም ቪዲዮ መድረክ ላይ ኢትዮጵያ ለአደጋና ቀውስ እንዴትና ለምን ተጋላጭ ሆነች የሚለው በቀዳሚነት የቀረበ አጀንዳ ነበር። ሀገሪቱ ከውጭ እየደረሰባት ካለው ተጽዕኖ በተጨማሪ በስራ ላይ ያለው ህገ መንግስት የችግሮች ምንጭ መሆኑን ያመለከቱት ልዑል ዶክተር አስፋወሰን አስራተ ካሳ በዚህ ረገድ አዲስ ምዕራፍ መከፈት ይገባዋል ባይ ናቸው። Let us brace ourselves to the duty of opening a new era for our people. የጎሳ አደረጃጀት ወሳኝ ሚና የማይዝበት ህገ መንግስት በማዘጋጀት ለህዝባችን አዲስ ምዕራፍ መክፈት ይኖርብናል። ቀጣዩ የሀገራችን የፖለቲካ ሂደት በህዝቦች መተማመን ላይ የተመሰረተ መሆን ይኖርበታል። Will depend on the trust of the population in an honest and efficient government and the economic success of our state. እንደሳቸው እምነት ይሄው አካሄድ ለተአማኒ መንግስት ምስረታና ኢኮኖሚያዊ ስኬት ያደርሳል። ፕሮፌሰር ቴዎዶር ቬስትል በበኩላቸው ሁሉንም ያማከለ ዲሞክራሲያዊ ስርዓተ መንግስት ካልተመሰረተ በቀር አሁን በሀገሪቱ ያሉ ችግሮችን መፍታት ያዳግታል። በሀገሪቱ የሚገኙ ሁሉም አካላት የሚሳተፉበትና ሀሳባቸውን የሚያንጸባርቁበት መድረክ ተመቻችቶ ዲሞክራሲያዊ ሀሳቦች መመንጨት አለባቸው። And can be heard to come across with democratic ideas. ዓለም አቀፍ ምሁራኑ በኢትዮጵያ ወቅታዊ ሁኔታ ላይ የተሳሳተ አቋም ያራምዳሉ ያሏቸው ምዕራባውያን የሚያደርሱት ተጽዕኖ ተገቢ አለመሆኑን ተወያይተውበታል። ይህም አገሪቱ እንዳትረጋጋና ለግጭቶች መባባስ እንደ ምክንያትነት የተጠቀሰ ሲሆን ከውይይቱ ተሳታፊዎች አንዱ ፕሮፌሰር ጆን ኦቢንግ በማህበራዊ ሚዲያ ተመርተው ሚዛናዊ ያልሆኑ የፖሊሲ ውሳኔዎች ላይ የሚደርሱ ምዕራባውያን መኖራቸው አሳሳቢ ነው ሲሉ ተናግረዋል። And this is worrying that questionable and hasty policy conclusions are drawn in the Western countries based on, often biased and sometimes even false reports in the media, in the social media. የውይይት አዘጋጅ ኮሚቴው አባል ልጅ ነቢያት አክሊሉ ለዶቼ ቬለ እንደተናገሩት ኢትዮጵያዊነት የተባለው የሲቪክ ድርጅት ለኢትዮጵያውያን ሰብአዊ መብት መከበር የሚሰራ ነው። ኢትዮጵያዊነት እንደ ድርጅት ከተቋቋመ ብዙ ዓመታት አልፈውታል። በዋናነት ኢትዮጵያዊነት የኢትዮጵያውያንን ሕዝብ ሰብአዊ ጥቅምና መብት የሚጠበቅበትና የሚከበርበትን ሁኔታ ለመፍጠር ተግቶ የሚሰራ ድርጅት ነው። ከማንኛውም የፖለቲካ ፓርቲ ነፃ የሆነ ገለልተኛነቱን ጠብቆ የሚጓዝ ድርጅት መሆኑን ነው እንግዲህ ይላል ጥናቱ። በጸጥታው ምክር ቤት ድምፅን በድምፅ የመሻር መብት ያላቸው ሀገራት እንግሊዝ፣ ፈረንሳይና ቻይናም ቢሆኑ ከፍተኛ የኒውክሌር ጦር መሳሪያ ባለቤት ናቸው። አሜሪካና ሩሲያ እንደ ጎርጎራዊ አቆጣጠር በ2010 ዓ.ም ባደረጉት ውይይት የኒውክሌር የጦር መሳሪያ ቅነሳ ለማድረግ ስምምነት ላይ ደርሰዋል። አሜሪካ ከ76 ዓመታት በፊት በጃፓን ሂሮሺማና ናጋሳኪ ከተሞች ላይ ከፈጸመችው አሰቃቂ የአቶሚክ ቦምብ እልቂት በኋላ በኒውክሌር የጦር መሳሪያ ላይ ጥብቅ ቁጥጥር ሲካሄድ ቆይቷል። ሆኖም አንዳንድ ሀገራት የኒውክሌር የጦር መሳሪያ ግንባታን በሚስጥር ያካሄዱ መሆናቸው በመታወቁ እንደ ጎርጎራዊ አቆጣጠር በ1970 ዓ.ም ሀገራት የኒውክሌር የጦር መሳሪያ ቁጥጥር የሚመለከተውን ውል ተፈራረሙ። የኒውክሌር የጦር መሳሪያ የሰውን ዘር ከምድረ ገጽ የሚያጠፋ በመሆኑ ዓለም አቀፉ ማህበረሰብ ለሰብአዊ ፍጡር ደህንነት ኃላፊነት የማይሰማቸው ሀገራት ይህንን የጦር መሳሪያ በእጃቸው ማስገባት የለባቸውም የሚል እምነት ካሳደረ ዘመናት ተቆጥረዋል።
ጥብቅ ቁጥጥር እንዲካሄድባቸው ከተወሰኑት ሀገራት መካከል ደግሞ ኢራን ተጠቃሽ ናት። ከሰሞኑም የዓለም አቀፉ የመገናኛ ብዙሃንን ትኩረት የሳበው በኢራን የኒውክሌር ማበልጸጊያ ማዕከል ላይ የደረሰው ድንገተኛ ጥቃት ነው። ኢራን ለቀጠናው ሰላምና ደህንነት ከፍተኛ ስጋት ፈጥሯል የሚባለውን የኒውክሌር ግንባታ መርሃ ግብሯን እንቅስቃሴ በግልጽ እንድታስፈትሽ ከዩናይትድ ስቴትስና አጋሮቿ ከዓለም አቀፉ የአቶሚክ ኢነርጂና ከተባበሩት መንግስታት ድርጅት ጭምር ከፍተኛ ጫና ሲደረግባት ቆይታለች። በተለይም የኒውክሌር ማብለያ መርሃ ግብሯ ለሰላማዊ ጥቅም እንደሆነና ኒውክሌርን በጦር መሳሪያነት የመጠቀም እቅዱ እንደሌላት በተደጋጋሚ በመግለጽ ስትከራከር የቆየችው ኢራን የኒውክሌር መርሃ ግብሯ በኃይል ምንጭ ብቻ ሳይገታ ልዩ ልዩ ጅምላ ጨራሽ አውዳሚ የጦር መሳሪያና የኒውክሌር ቦምብ የመስራት አቅም ላይ ደርሷል የሚሉ መረጃዎች በስፋት በመሰራጨታቸው ላለፉት 10 ዓመታት ዓለም አቀፉ ማህበረሰብ ማዕከሎቿን በግልጽ እንድታስፈትሽ አሊያም የኒውክሌር ማዕከሏ ላይ ጥቃት እንዲፈጸም ካልሆነም ማዕቀብ እንዲጣልባት ግፊታቸውን ማጠናከር ጀመሩ። እንደ ጎርጎራዊ አቆጣጠር በ2015 ዓ.ም በኢራንና በስድስቱ ሀገራት ማለትም አሜሪካ፣ ቻይና፣ ፈረንሳይ፣ ጀርመን፣ እንግሊዝና ሩሲያ መካከል የተደረሰው የቴህራን ስምምነትም ኢራን የዩራኒየም ክምችት ገደብን እንዳታልፍ በተጨማሪም ዓለም አቀፍ ተቆጣጣሪዎች የዩራኒየም ማብላያ ጣቢያዎቿንና የማምረቻ ግብዓት ቁሳቁሶቿን እንዲጎበኙ የሚያዝ ነበር። በአንጻሩ ኢራን ይህን ስታደርግ በእሷ ላይ ተጥለው የነበሩ የጦር መሳሪያና ሌሎችም የኢኮኖሚ ማዕቀቦች ተነስተዋል። እስራኤል ግን ከስምምነቱ በኋላም ቢሆን ኢራን ዓለም አቀፉን ማህበረሰብ ዋሽታለች፣ ስምምነቱንም እያከበረች አይደለም፣ የኒውክሌር መርሃ ግብሯ አሁንም ተጠናክሮ ቀጥሏል በማለት የኢራን ሚሳኤሎችና የኒውክሌር ግንባታዋ ለአካባቢው አለመረጋጋት መንስኤ መሆናቸውን ጠቅሳ በተደጋጋሚ ስትከስ ቆይታለች። ከዚህ አልፎ እስራኤል በድብቅ የኢራን የኒውክሌር ማብለያ ፕሮግራም መቀጠሉን የሚያመለክቱ መረጃዎችን ይፋ ካደረገች በኋላ የኦባማ አስተዳደር በኒውክሌር ስምምነቱ ላይ ከውሳኔ ላይ መድረሱ ስህተት ነበር ሲሉ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በግልጽ እስከመናገር ደርሰዋል። ምንም እንኳን ዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ተቋም ከስምምነቱ በኋላ ኢራን የገባችውን ግዴታ እያከበረች መሆኑን በማረጋገጥ ስምምነቱ እንዲቀጥል ቢያሳስብም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ኢራን ለመዋሸቷ ተጨባጭ መረጃ አለን ሲሉ በመገናኛ ብዙሃን ቀርበው ማዕቀቡ ዳግም እንዲጤን ወትውተዋል። Iran conducted experiments to develop nuclear weapons. ኢራን ዋሽታለች። የኒውክሌር ፕሮግራሟ አማድ በሚል መጠሪያ አሁንም ቀጥሏል። ይህ የተስፋፋው መርሃ ግብሯ ደግሞ አውዳሚ የጦር መሳሪያና የኒውክሌር ቦምብ ባለቤት የሚያደርጋት ነው። ስለሆነ ማዕቀቡ ዳግም ሊጤን ይገባዋል። The only way to stop Iran's march to the bomb and its aggression in the region is pressure and more pressure. ፕሬዝዳንት ዶናልድ ትራምፕ ገና ወደ ስልጣን በመጡ ማግስት እንደ ጎርጎራዊ አቆጣጠር በ2015 ዓ.ም ከተደረሰው ስምምነት በፊት በኢራን ላይ የተጣሉት ማዕቀቦችን ዳግም ተፈጻሚ እንደሚያደርጉ በተደጋጋሚ ሲዝቱ ቆይተዋል። ኢራን የምታጎለብተውን የኒውክሌርና ባሊስቲክ ሚሳኤል ለመክታት ብቻ የተደረሰው የከዚህ ቀደሙ ስምምነት እንዳላስደሰታቸው ትራምፕ ሲገልጹ ቆይተዋል። ስምምነቱ በመካከለኛው ምስራቅ ፖለቲካዊ የበላይነትን ለመቀዳጀት ስትል ኢራን የምትደግፈው ሽብርተኝነትና ተቃዋሚ ኃይሎችንም የመርዳት እንቅስቃሴንም የሚገታ ስልት ታሳቢ ማድረግ ነበረበት ብለዋል። እስራኤል ተጨማሪ መረጃዎች አሉኝ የሚለው ግፊቷ ከተጠናከረ በኋላም በ2018 ዓ.ም ከቴህራኑ የኒውክሌር ስምምነት አሜሪካ መውጣቷን ትራምፕ ይፋ አደረጉ። የትራምፕ አስተዳደር በኢራን ይፈጸማሉ ያላቸው የሳይበር ጥቃቶች፣ የሚሳኤል ሙከራዎችን በተጨማሪም በመካከለኛው ምስራቅ የተደራጁ ታጣቂዎችንና የሽብር ቡድኖችንም መደገፍ እንድታቆም ማዕቀቡ ያሳስባል። በወቅቱ የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ከ100 በላይ ልዩ ልዩ ዓለም አቀፍ ኩባንያዎችና ተቋማት ከኢራን ጋር ያላቸውን ግንኙነት ማቋረጣቸውን ይፋ አድርገዋል። ኢራን ለተለያዩ ሀገራት የምትልከው የነዳጅ መጠንም በቀን በ1 ሚሊዮን በርሜል መቀነሱን ነው ያስረዱት። ፕሬዚዳንት ትራምፕም ውሳኔውን በፊርማቸው ማጽደቃቸውን በመገናኛ ብዙሃን ይፋ አድርገዋል። I am announcing today that the United States will withdraw from the Iran nuclear deal. ዛሬ እዚህ ጋዜጣዊ መግለጫ ለመስጠት የተገኘሁት ዩናይትድ ስቴትስ ከኢራን የኒውክሌር ስምምነት ራስዋን ማግለሏን ልገልጽላችሁ ነው። በኢራን መንግስት ላይ አሜሪካ ጠንካራ የሚባለውን ተጨማሪ ማዕቀብ መጣል የሚያስችላትን ውሳኔ በዛሬው ዕለት በፊርማ ያጽድቄያለሁ። እንግዲህ ኢራን የምትሆነውን አብረን እናያለን። The Iran deal
is defective at its core. ለማስፈራሪያውም ሆነ ለማዕቀቡ ቁብ እንደሌላት ወዲያውኑ የገለጸችው ኢራን ራሷን የመከላከል ተፈጥሯዊ መብት እንዳላትና የዋሽንግተን አስተዳደር የሚሄድበት የግለኝነት መንገድ እንደማያዋጣ በአጽንኦት አሳስባለች። ፕሬዝዳንት ሐሰን ሮሃኒ ኢራንን ጨምሮ 7 ሀገራት የፈጸሙትን የስምምነት ውል ፕሬዝዳንት ትራምፕ ለብቻቸው የመጣስም ሆነ የመቀልበስ መብት የላቸውም፣ ስምምነቱም እየተጣሰ ነው ሲሉ ከሰዋል። አሜሪካ በኢራን ላይ የወሰደችውን ማዕቀብ ጣል ውሳኔም ጠብጫሪነት ነው፣ በስለት የወጋ ሰው እንደራደር ሲለ ምጸት እንደሆነ ግልጽ ነው ሲሉ የትራምፕን ውሳኔ በወቅቱ ተችተዋል። دولت ایران به همه تعهداتی که در برجام داشته عمل کرده و اجرا کرده. አሜሪካ ኢራንን ለመከፋፈል እየሞከረች ነው። ለድርድር እንደ ስለት ማስፈራሪያነት የምትጠቀምበትንም የማዕቀብ ዛቻ ማቆም ይኖርባታል። ችግሮችን በውይይት መፍታት መልካም ቢሆንም አሁን ያለው የዋሽንግተን አስተዳደር ግን በአንድ በኩል ድርድር በሌላ በኩል ደግሞ ተጨማሪ ማዕቀብ መጣሉ ፈጽሞ የሚታመን አለመሆኑን በተግባር ያረጋገጠበት ድርጊት ነው። ጠላት ኮንክና ሌላውን ሰው በስለት ከወጋ በኋላ ድርድር እፈልጋለሁ ትላለ። ከዚያ በፊት ግን በቅድሚያ ማድረግ ያለብህ በግለሰቡ ገላ ላይ የሰካውን ስለት ማስወገድ ነው። برجام توافق بین ایران و آمریکا نبوده. አሜሪካ የኢራንን የኒውክሌር ስምምነት ከ2 ዓመታት በፊት ጥላ በመውጣቷና የኢኮኖሚ ማዕቀብ ዳግም በመጣሏ በኢራንና በአሜሪካ መካከል ጋብ ብሎ የቆየው የኒውክሌር ውዝግብ ዳግም አገርሽቷል። ይህን የተገነዘበው የተባበሩት መንግስታት ድርጅት ኢራንን የኒውክሌር ባለቤት እንዳትሆን ከሚያግዳት የ2015 ስምምነት አሜሪካ መውጣት የለባትም ሲል በተደጋጋሚ ከማሳሰብ አልቦዘነም። አሜሪካ ከስምምነቱ መውጣቷን ይፋ ካደረገች በኋላም ኢራን ጠብጫሪ ነው የተባለውን የአጭር ርቀት የባህር ላይ ሚሳኤል ሙከራ አድርጋለች። በ2 ቀናት የወታደራዊ ልምምድ መርሃ ግብሯም ማክራን ከተሰኘው ግዙፍ የጦር መርከቧ ዜሪ የተባለውን ሚሳኤሏን በኦማን ባህረ ሰላጤ ማስወንጭፏ የሚታወስ ነው። ይህ በእንዲህ እንዳለ አምና ኢራን ቃሲም ሱሌማኒ የተሰኙ ከፍተኛ ጄኔራሏን አሜሪካ ኢራቅ ውስጥ ከገደለቻቸው በኋላ በ2015 ለተፈረመው የኒውክሌር ስምምነት እንደማትገዛ አስታውቃለች። እንደ ጎርጎራዊ አቆጣጠር ከ2007 ዓ.ም ጀምሮ ከኢራን ጋር እሰጥ አገባ ውስጥ የገባችውና የጦር መሳሪያ ማዕቀብ እንዲጣልባት ግንባር ቀደም ሚና የተጫወተችው አሜሪካ አምና በነሐሴ ወር በኢራን ላይ የተጣለው ማዕቀብ እንዲራዘም ያቀረበችው ሐሳብ በተባበሩት መንግስታት ድርጅት ድጋፍ ሳያገኝ ቀርቷል። በወቅቱ የአሜሪካ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ የጸጥታው ምክር ቤት ውሳኔን ትልቅ ስህተት ነው ሲሉ ተቃውሞታል። Security Council notified them that the United States is initiating the restoration of virtually all UN sanctions on Iran lifted under UN Security Council resolution. ውሳኔው ምክር ቤቱ ኢራን ተጠያቂ እንዳትሆንና ኃላፊነትን እንዳትሸከም አድርጓል። በተጨማሪም የድርጅቱ ውሳኔ ሰላምን ለማስፈን አለመቻሉን የሚያሳይ ሽብርን የሚያበረታታና ድርጊቱም ይቅር የማይባል ነው። As for decisions that other nations make, their sovereign countries, they get to make their own choices, but make no mistake about it. አዲሱ የጆ ባይደን መንግስት ወደ ስልጣን ከመጣ በኋላ ግን በትራምፕ ውድቅ የተደረገውን ስምምነት ዳግም ለማደስ አሜሪካ ፍላጎት እንዳላት አስታውቆ ነበር። ይህ የባይደን ልዝብ አቋም እስራኤልን ያስደሰታት አይመስልም ሲሉ የፖለቲካ ተንታኞች ይገልጻሉ። በዚህ መሃል ነበር ከሳምንት በፊት ኢራን በኒውክሌር ተቋማ ላይ ከባድ የሳይበር ጥቃት መፈጸሙን ያስታወቀችው። የኢራን የውጭ ጉዳይ ሚኒስትር ለጥቃቱ እስራኤልን ተጠያቂ በማድረግ የኒውክሌር ሽብር ባሉት ጥቃት የበቀል እርምጃ እንወስዳለን ሲሉም ዝተዋል። የኢራን ባለስልጣናት አዲስ የተገነባውና በቅርቡ ስራ የጀመረው ናታንዛ የዩራኒየም ማበልጸጊያ ማዕከል ከሳምንት በፊት እሁድ ዕለት መጀመሪያ የኃይል መቋረጥ አጋጥሞት እንደነበረ ከገለጹ በኋላ ቆይተው የሳይበር የሽብር ጥቃት ተፈጽሞበታል በማለት ይፋ አድርገዋል። ኢራን የወነጀለቻት እስራኤል ግን ጥቃቱ ከተሰማ በኋላ እስካሁን አንዳች ምላሽ ከመስጠት ተቆጥባለች። የሀገሪቱ የህዝብ ራዲዮ የእስራኤል የደህንነት ምንጮችን ዋቢ አድርጎ ባሰራጨው ዘገባ በኒውክሌር ማብላያ ማዕከሉ ላይ የደረሰው ጥቃት በሀገሪቱ የስለላ ድርጅት ሞሳድ አማካኝነት በመረጃ መረብ ላይ የተካሄደ የሳይበር ዘመቻ ተልዕኮ ነው ሲል ይፋ አድርጓል። የአሜሪካ የደህንነት ባለስልጣናትም ከፍተኛ ፍንዳታ ከመሬት በታች በሚገኘው የማዕከሉ ኃይል ማከፋፈያ ክፍል መሰማቱንና የቴክኒክ ስርዓቱን ሙሉ በሙሉ መውደሙን ገልጸው ማብላያውን ዳግም ወደ ሙሉ ስራው ለመመለስ ቢያንስ 9 ወራት እንደሚያስፈልግ መላምታቸውን ሰንዝረዋል። ጥቃቱ በተፈጸመ ማግስት ወደ እስራኤል ያቀኑት አዲሱ የባይደን አስተዳደር የመከላከያ ሚኒስትር ሎይድ አውስቲን ከጠቅላይ ሚኒስትር ኔታንያሁ ጋር ከተወያዩ በኋላ በሰጡት መግለጫ
ጠንካራ ወዳጅነት ያላቸው ሁለቱ ሀገራት በቀጠናው ሰላምና መረጋጋት ላይ አበክረው እንደሚሰሩ ተናግረዋል። Today I was tremendously pleased with our discussion on a number of security issues. ዛሬ በሁለቱ ሀገራት ጠቃሚና አስፈላጊ በሆኑ የጸጥታና የደህንነት ጉዳዮች ዙሪያ ጥልቅ ውይይት አካሂደናል። አሜሪካና እስራኤል ያለን ጠንካራ ወዳጅነትና ትብብር በእስራኤልም ሆነ በመካከለኛው ምስራቅ አስተማማኝ ሰላምን ማረጋገጥ ነው። ይህ በእንዲህ እንዳለ ኢራን የኒውክሌር ጣቢያዋ ላይ ጥቃት ፈጽሟል ስትል የጠረጠረችውን ግለሰብ ማንነት በትላንትናው ዕለት በቴሌቪዥን ይፋ አድርጋለች። የደህንነት ባለስልጣናት በናታንስ የኒውክሌር ጣቢያ ላይ ጥቃት በመፈጸም ወንጀል እጁ አለበት ያሉት ዛሬ ካሪም የተሰኘው ይኸው ግለሰብ ከጥቃቱ በኋላ በፍጥነት ኢራንን ለቆ መውጣቱን አስታውቀዋል። የቴሌቪዥን ጣቢያው በዓለም አቀፉ ወንጀል አዳኝ ፖሊስ ኢንተርፖል የተለቀቀውን ምስሉን ቢያሳይም ኢንተርፖል ግን ሬዛ ካሪሚ በታዳኝ ወንጀለኞች መዝገብ ካሰፈራቸው ተፈላጊ ግለሰቦች ዝርዝር ውስጥ አንዱ መሆኑን እንዳላረጋገጠ አስታውቋል። ያም ቢሆን ጥቃቱ ከተፈጸመ አንድ ሳምንት በኋላ ኢራን የሚታበለጽገውን የዩራኒየም መጠን ወደ 60% ከፍ ለማድረግ ውሳኔ ላይ የደረሰች መሆኑ ሲገለጽ የ2015ቱን ስምምነት የሚጥስና ኒውክሌር ቦምብ ለማምረት መቃረቧን አመላካች መሆኑን የፖለቲካ ተንታኞች ገልጸዋል። የኢራኑ ፕሬዝዳንት ሐሰን ሮሃኒም ከጥቃቱ በኋላ ካቢኔያቸውን ሰብስበው ባሰሙት ንግግር የኒውክሌር ማብላላቱ ስራ እመርታን እንደሚያሳይ አረጋግጠዋል። ፕሬዝዳንቱ በንግግራቸው በሀገራችን ሉዓላዊነት ላይ ወንጀል የሚፈጽመውን ሁሉ እጁን እንቆርጠዋለን ሲሉም ዝተዋል። این که شما می‌بینید امروز ما اعلام کردیم آیار 6 رو ለተፈጸመብን የኒውክሌር የሽብር ጥቃት ሴራ አጸፋውን ለመመለስ ኒውክሌር የማበልጸግ መርሃ ግብር አቅማችንን ወደ 60% አሳድገናል። በሀገራችን ማንም ወንጀል ሊፈጽም አይችልም። ከፈጸመ ግን እጁን እንቆርጠዋለን። የኒውክሌር ማበልጸጊያ IR6 መሳሪያዎቻችንን የምርት ፍጥነት በIR1 በመተካት ሁለት እጆቹን እንቆርጣለን። دست شما رو ما میبریم وقتی جنایت کردیم። አድማጮቻችን የዛሬው ዝግጅታችን በዚያው በቃ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እንዳልካችሁ ፈቃደ ነኝ ከፍራንክፈርት። ጤና ይስጥልን፣ ደህና ሁኑ። ወደ ስፖርት ዝግጅታችን ስናልፍ ደግሞ በዛሬው መሰናዶ አዲስ ስለሚቋቋመው የአውሮፓ ሱፐር ሊግ ውዝግብ፣ የባየርን ሚንሽን አሰልጣኝ መሰናበት መፈለጋቸውና አመራሩ አለመፍቀዱ፣ አትሌቲክና ሌሎች ዘገባዎችንም ማካተናል። ለዝግጅቱ ማንተጋፍቶት ስለሺ ነው። መልካም ቆይታ። ስፖርት። ጤና ይስጥልኝ አድማጮች፣ እንደምን ቆይታችኋል? 12 ቡድኖች ከአውሮፓ እግር ኳስ ተገንጥለው የአውሮፓ ሱፐር ሊግን ለመጀመር መወሰናቸው ውዝግብ ፈጥሯል። የጀርመን ቡድኖች በሱፐር ካፑ አይካፈሉም ተብሏል። በዚሁ አዲስ ውድድር እንደሚሳተፉ ከገለጡ የእንግሊዝ 6 ታላላቅ ቡድኖች አንዱ ቶትናም ሆትስፐር አሰልጣኙ ሆዜ ሞሪኞን ከ17 ወራት ቆይታ በኋላ አሰናብቷል። በቡንደስሊጋው መሪ የሆነው ባየር ሚንሽን አሰልጣኝ ዲተር ሃንሲ ፍሊክ አሰናብቱኝ ብሏል። የባየር ሚንሽን ፈላጭ ቆራጭ አንጋፋ ባለስልጣናት ግን እንዲህ በቀላሉ አይሆንም ብሏል። ሃንሲ ፍሊክ የጀርመን ብሔራዊ ቡድን የአሰልጣኝነት ቦታ ላይ አይናቸውን ጥሏል። ኪፕቾጌ ለኦሎምፒክ መዳረሻ የመጨረሻ ውድድሩ በኔዘርላንድ ማራቶን ድል አስመዝግቧል። አብራችሁን ቆዩ። የአውሮፓ ሱፐር ሊግ ሊጀመር እንደሆነ 12 ቡድኖች ይፋ አድርጓል። የጀርመን ቡድኖች ባየር ሚንሽን እና ቦሩሲያ ዶርትሙንድ አዲስ ይቋቋማል በተባለው ውድድር የቀረበላቸውን ጥሪ እስካሁን አልተቀበሉትም። የጀርመን እግር ኳስ ማህበር ሱፐር ሊግ የሚባል ውድድርን እንደማይቀበል ይፋ አድርጓል። የአውሮፓ እግር ኳስ ማህበራት ህብረት በምህጻሩ ዩኤፋ ሐሳቡን መስገብገብ ብሎ ሲተቸው ዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን ፊፋ ተቀባይነት የሌለው ብሎታል። የጀርመን እግር ኳስ ደጋፊዎች የሀገራቸውና የአውሮፓ እግር ኳስ ማህበራት ውሳኔን ደግፏል። ምንም እንኳን 12 ቡድኖች ከጀርመን ቡድኖች ጥሪ ያስተላለፉት ለባየር ሚንሽን እና ለቦሩሲያ ዶርትሙንድ ቢሆንም በደረጃ ሰንጠረዡ ላይ ሁለተኛው ነው ላይፕዚግ በመሰል ውድድር እንደማይሳተፍ አሳውቋል። የአውሮፓ እግር ኳስ ማህበራት ህብረት የሻምፒዮንስ ሊግ ላይ በሚቀጥሉት 2 ዓመታት ለውጥ ለማድረግ ይፈልጋል። የአውሮፓ ሻምፒዮንስ ሊግ ተሳታፊዎችንም ከ32 ወደ 36 ከፍ ማድረግ ይሻል።
ተገልጧል። የስዊስ ሞዴል በሚባለው የሻምፒዮንስ ሊግ ለውጥ መሰረት 36 ቡድኖች የሚሳተፉት 12ቱ አፈንጋጭ ቡድኖች በአቋማቸው ጸንተው የአውሮፓ ሱፐር ሊግን ካልጀመሩ ነው። ሱፐር ሊግን ለማቋቋም 12ቱ ቡድኖች መስማማታቸውን ትናንት ይፋ ማድረጋቸው የአውሮፓ እግር ኳስ ማህበራት ህብረትን የቀውስ አረንቋ ውስጥ ዘፍቆታል። 12ቱ ቡድኖች ሊቨርፑል፣ ቼልሲ፣ አርሰናል፣ ቶትናም ሆትስፐር፣ ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ኤስ ሚላን፣ ኢንተር ሚላን እና ጁቬንቱስ ናቸው። ከእንግሊዝ 6 ከስፔንና ከጣሊያን ከእያንዳንዳቸው 3 ቡድኖች ናቸው። ቡድኖቹ በእቅዳቸው መሰረት ሁለቱ የጀርመን ቡድኖችና የፈረንሳዩ ፓሪስ ሳን ጀርሞን አስገብተው 15 ቡድኖችን ማሰባሰብ ይሻሉ። ከዚያም ወደፊት በሚወጣ መስፈርት ሌሎች 5 ቡድኖችን ጨምሮ በ20 ቡድኖች ውድድሩን ለማስጀመር ፈልጓል። 20 ቡድኖች ለሁለት ተከፍለውም ደርሶ መልስ ይጋጠማሉ። ከየምድቦቹ 3 ምርጦች ወደ ጥሎ ማለፉ ይሻገራሉ። አራተኛና አምስተኛ የወጡት ደግሞ የሩብ ፍጻሜው ሁለቱ ተሳታፊ ቡድኖች ለመሆን ይፎካከራሉ። የጥሎ ማለፉ ውድድር በደርሶ መልስ ይሆንና የፍጻሜ ግጥሚያው ከሁሉም ቡድኖች ውጪ በሆነ ቦታ ይከናወናል እንደ እቅዳቸው። 12ቱ ቡድኖች ይህን ይፋ ያደረጉት በኮሮና ወቅት የእንቅስቃሴ ገደብ በመኖሩ ቡድኖች ከፍተኛ ኪሳራ ስለደረሰባቸውና የገንዘብ ቀውስ ውስጥ ስለወደቁ እንደሆነ ተገልጧል። 12ቱ መስራች ቡድኖች የመዋለ ንዋይ ፍሰት እቅዶቻቸውን ለማደራጀት ይረዳቸው ዘንድ እያንዳንዳቸው 4.2 ቢሊዮን ዶላር ይመደብላቸዋል ተብሏል። የአውሮፓ እግር ኳስ ማህበራት ህብረት ይህን ሀሳብ ስግብግብነት የወለደው ብሎታል። ቡድኖቹ በአውሮፓና በዓለም አቀፍ የእግር ኳስ ህግጋትና ደንቦች ሊመሩ ይገባል ሲልም አስጠንቅቋል። የሚመለከታቸው ቡድኖች በአውሮፓ የሀገር ውስጥም ሆነ በዓለም አቀፍ ውድድሮች እንዳይሳተፉ፣ ተጫዋቾቻቸውም ለሀገራቸው ብሔራዊ ቡድኖች እንዳይሰለፉ ይታገዳሉ ሲልም ዝቷል። የእንግሊዝ ፕሪሚየር ሊግ፣ የእንግሊዝ እግር ኳስ ማህበር፣ የስፔን ላሊጋና የጣሊያን ሴሪያ የሱፐር ሊግ ምስረታን በጥቂት ቡድኖች ፍላጎት ላይ የተንጠለጠለ ስግብግብ ፕሮጀክት ሲሉ ኮንነውታል። ፊፋ በበኩሉ በብሔራዊ ክፍለ ሀገራዊ አሊያም ዓለም አቀፋዊ ደረጃ የሚከናወን ማንኛውም የእግር ኳስ ጨዋታ የገንዘብ ክፍፍሉ ያለኝታነት፣ አካታችነት፣ አቃፊነትና እኩልነት መርሆችን ሊያንጸባርቅ ያሻዋል ብሏል። ከዚህ መርህ ውጭ ያለውን እንቅስቃሴ ፊፋ እንደማይቀበለውም አስታውቋል። ዛሬ ማታ ሊቨርፑል ከሊድስ ዩናይትድ ጋር ወሳኝ ጨዋታውን ያከናውናል። ከሻምፒዮንስ ሊግ በሪያል ማድሪድ የደርሶ መልስ 3-1 ውጤት በሩብ ፍጻሜው የተሰናበተው ሊቨርፑል በፕሪሚየር ሊጉ ከእንግዲህ መሸነፉ አደጋ ውስጥ ይጥሏል። በቀጣይ የሻምፒዮንስ ሊግ ፉክክር ተካፋይ ለመሆን ቀጣይ ጨዋታዎቹን በድል ማጠናቀቅ ይገባዋል። ከምንም በላይ ግን የአውሮፓ እግር ኳስ ማህበራት ህብረት ስለ አወዛጋቢው የሻምፒዮንስ ሊግ ለውጥ በዋና ስራ አስፈጻሚዎቹ በኩል ለመወያየት 9 ሰዓታት ሲቀሩት ነበር ትናንት 12ቱ ቡድኖች ስለ ሱፐር ሊግ ይፋ ያደረጉት። እናም ዩኤፋ 12ቱ ቡድኖች ተገንጥለውበትም ቢሆን የሻምፒዮንስ ሊግ ለውጡን ያደርግ ይሆን ወይንስ ይቶ ወደፊት የሚታይ ነው? አሰልጣኝ ዲተር ሃንሲ ፍሊክ ለመሰናበት ጥያቄ አቅርበዋል። በአጭር ጊዜያት ድንቅ ድል ያስመዘግቡት የባየር ሚዩንሽን አሰልጣኝ ዲተር ሃንሲ ፍሊክ ከባየር ሚዩንሽን ለምን መልቀቅ ፈለጉ? ባየር ሚዩንሽን ለ21 ሰዓታት ያህል የቆየ ዝምታውን ትናንት ሰብሯል። በአሰልጣኙ በኩል በአንድ ወገን ብቻ የሚሰጥ አስተያየት ተቀባይነት እንደሌለው አጠር ባለ መግለጫውም ይፋ አድርጓል። አሰልጣኝ ሃንሲ ፍሊክ ቅዳሜ ዕለት ቡድናቸው ቮልስቦርግን 3-2 ካሸነፈ በኋላ በሰጡት አስተያየት የዘንድሮ የውድድር ዘመን ሲጠናቀቅ ከባየር ሚንሽን ጋር ያላቸው ግንኙነት እንደሚያከትም ይፋ አድርጓል። የአሰልጣኝነት ዘመናቸው ግን ገና እስከ 2 ዓመት የሚዘልቅ ነው። ቡንደስሊጋውም ከ5 ጨዋታዎች በኋላ ነው የሚጠናቀቀው። ባየር ሚንሽን አጠር ባለው መግለጫው ባየር ሚንሽን ቡድን በሃንሲ ፍሊክ በአንድ ወገን የሚሰጠውን አስተያየት አይቀበልም። በስምምነቱ መሰረት ከማይንስ ጨዋታ በኋላም ንግግሩ ይቀጥላል ብሏል። ባየር ሚንሽን ነገ ከባየር ሌቨርኩሰን፣ ቅዳሜ ደግሞ በቡንደስሊጋው ከማይንስ ጋር ይጋጠማል። አሰልጣኝ ሃንሲ ፍሊክ ዝርዝር ጉዳዩን ከመግለጥ ቢቆጠቡም ከቡድኑ እንዲወጡ ያስወሰናቸው ግን ከባየር ሚንሽን የቦርድ አባል ሐሰን ሳሊሃምዲሽ ጋር የገቡት እሰጥ አገባ ነው። ምክንያቱ ደግሞ ትንሽ ወራት ቆየት ያለ ሲሆን አዲስ ተጫዋቾችን በማስመጣት ጉዳይ መሆኑ ይነገራል። ኪከር የተባለው በጀርመንኛ የሚታተመው ታዋቂው የስፖርት መጽሔት በዚሁ የዝውውር ጉዳይ የተከፉት ሃንሲ ፍሊክ ቀደም ሲል በበልግ ወቅት ቡድኑን ጥለው ለመሄድ ጠይቀው ነበር ሲል ጽፏል። የባየር ሚንሽን የቀድሞ አንበል
አምበል ሎተር ማቴዎስ እሁድ ዕለት ሌላ ምንም መፍትሄ አልነበረም፣ አንዳንድ ጉዳዮችን በተመለከተ ሲወተውት ቆይቷል፣ ሰሚ ግን አልነበረውም ሲሉ ስለ ሃንሲ ፍሊክ ተናግሯል። የኪከር መጽሔት እንደጠቆመው ከሆነ ሃንሲ ፍሊክ ቡድናቸው ባየር ሚንሽን ከአሰልጣኝ ጁሊያን ናግልስማን ጋር በደሞዝ ጉዳይ ሳይቀር ተነጋግሯል ብለው ያምናሉ። የ33 ዓመቱ የላይፕዚግ አሰልጣኝ ከቡድናቸው ጋር የገቡት ውል የሚጠናቀቀው ገና ከ2 ዓመት በኋላ ነው። አሰልጣኝ ጁሊያን ናግልስማን ምንም አይነት ንግግርም ሆነ ጥሪ የለም አልነበረምም ሲሉ ትናንት የሃንሲ ፍሊክን ጥርጣሬ አስተባብሏል። እንዲህ ያለ ነገር ይከሰታል ብለው የሚያስቡት እንዳልሆነም ጠቅሰዋል። ከጁሊያን ናግልስማን በተጨማሪ የአያክስ አምስተርዳሙ አሰልጣኝ ኤሪክ ቴናግም ላይ አይኖች ያረፉ ይመስላል። ኤሪክ ቴናግ የባየር ሚንሽን ቡድን ተጠባባቂ አሰልጣኝ ነበሩ። ኔዘርላንዳዊው አሰልጣኝ ከጁሊያን ናግልስማን በሁለተኛነት የሚፈለጉ ናቸው። ከሁለቱ አሰልጣኞች በተጨማሪ የቮልስቡርጉ ኦሊቨር ግላስነር እንደሌሎቹ ባይሆንም ሃንሲ ፍሊክን ሊተኩ ይችላሉ የሚሉም አሉ። ከጁቬንቱስ ቱሪን የተሰናበቱት ማሲሚሊያኖ አሌግሪም ዝግጁ ናቸው። ከኔ በላይ ላሳር የሚሉትና ከቶትናም ሆትስፐር ከብርቱ ትችት በኋላ ዛሬ የተሰናበቱት ሆዜ ሞሪኞን የባየር ሚንሽን ፈላጭ ቆራጭ አስተዳደሮች የሚታገሱ አይመስሉም። ስለዚህ እሳቸውን የማስመጣቱ ነገር ብዙም የሚሆን አይመስልም። ፖርቹጋላዊው አሰልጣኝ ከዓመት ከመንፈቅ በፊት ማውሪሲዮ ፖቼቲኖን ከተኩ በኋላ ባለፈው የውድድር ዘመን ቡድኑ 6ኛውን እንዲያጠናቅቅ አድርጓል። በአሁኑ ወቅት ደግሞ 50 ነጥብ ይዞ ከሊቨርፑል በታች 7ኛ ደረጃ ላይ ይገኛል። ዛሬ ማታም ከሊድስ ጋር የሚጋጠመው ሊቨርፑል 52 ነጥብ አለው። ዲተር ሃንሲ ፍሊክ የጀርመን ብሔራዊ ቡድን አሰልጣኝ ክፍት ቦታ ስላለም ወደዚያ ማቅናትም ይሻሉ። አሰልጣኝ ዮሃይም ሎቭ ከቡድኑ እንደሚለቁ ይፋ አድርጓል። ሃንሲ ፍሊክ ከ2006 እስከ 2014 የዓለም ዋንጫ ድል ድረስ የዮሃይም ሎቭ ረዳት ነበሩ። ሃንሲ ፍሊክ ባየር ሚንሽንን ባለፉት 12 ወራት የበርካታ ዋንጫዎች ባለቤት አድርገውታል። በቡንደስሊጋው በ7 ነጥብ ልዩነት ቡድናቸው መሪ ነው። ላይፕዚግ በ61 ነጥብ ይከተሏል። አትሌቲክስ ኬንያዊው የ36 ዓመቱ አትሌት ኤልዊድ ኪፕቾጌ ለቶኪዮ ማራቶን መዳረሻ ባደረገው የኔዘርላንድ ማራቶን አሸናፊ ሆነ። ባለፈው የለንደን ማራቶን አስደንጋጭ ሽንፈት የገጠመው ኤልዊድ ኪፕቾጌ ውድድሩን ለማጠናቀቅ የፈጀበት 2 ሰዓት ከ4 ደቂቃ ከ30 ሰከንድ ነው። የአገሩ ሯጭ ዮናታን ኮሪር በ2 ደቂቃ ከ10 ሰከንዶች ተበልጦ የሁለተኛነት ደረጃን ይዟል። በሶስተኛነት ያጠናቀቀው የኤርትራው ሯጭ ጎይቶም ክፍሌ ነው። ውድድሩ ከሳምንት በፊት ሃምቡርግ ከተማ ሊከናወን ቀጠሮ ተይዞለት ነበር። ሆኖም በኮሮና የእንቅስቃሴ ገደብ የተነሳ ጀርመን ውስጥ ሊከናወን አልቻለም። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት